በዘንድሮ ክረምት 13 ሚሊዮን የሚጠጋ የደንና የፍራፍሬ ችግኞችን ለመትከል አስፈላጊውን ቅድመ ዝግጅት ማጠናቀቁን የባህር ዳር ዙሪያ ወረዳ ግብርና ጽሕፈት ቤት አስታውቋል። በዘንድሮ ዓመትም በተሰራ የተፈጥሮ ጥበቃ ስራም 1.3 ሚሊዮን የፍራፍሬ ችግኞችን ለመትከል ዝግጅትም ተደርጓል። ከአሻግሪ መንገሻ ተጨማሪውን እንከታተል። የተፈጥሮ ሀብት ልማት ስራ ውጤታማነት የሚረጋገጠው የተከናወኑ የአፈርና ውሃ ጥበቃ ስራዎች በስነ ህይወታዊ ዘዴ ማጠናከር ሲቻል ነው። በየዓመቱ የተፋሰስ ልማት ይሰራል። በየክረምቱ ደግሞ የችግኝ ተከላ ፕሮግራም ይከናወናል። በዘንድሮ ዓመትም ለችግኝ የክረምት ተከላ ፕሮግራም የተለያዩ ዝግጅቶች እየተደረጉ ይገኛሉ። በባህር ዳር ዙሪያ ወረዳ የአዳፊት ችግኝ ጣቢያ አስተባባሪ አቶ ሙላት መለሰ በችግኝ ጣቢያው በዚህ ዓመት ከ500 ሺህ በላይ የተለያዩ ዝርያ ያላቸው ችግኞችን ማዘጋጀታቸውንም ተናግረዋል። በዚህ ዓመት 500 ሺህ ነው። በባለፈው ዓመት ወደ 400 ሺህ መንግስት ደረጃ በተቋም ይመጣሉ መስሪያ ቤቶች እነሱ መጠው ቆጠራ ያካሂዳሉ። ከዛ በኋላ የቀበሌዎቹ ላሉት ተጠቅላላ እንዳለ በባህር ዳር ዙሪያ ወረዳ ላሉ ቀበሌዎቹ ስርጭት ይደረጋል። ባህር ዳር ዙሪያ ወረዳ 13 ሚሊዮን የደንና የፍራፍሬ ችግኞችን ለመትከል አስፈላጊው ቅድመ ዝግጅት መደረጉንም የባህር ዳር ዙሪያ ወረዳ ግብርና ጽሕፈት ቤት ገልጿል። እንደምታዩት እዚህ ችግኝ ጣቢያ የአዳፊት ችግኝ ጣቢያ ይባላል። በዚህ አዳፊት ችግኝ ጣቢያ የመንግስት ችግኝ ጣቢያ ነው። ከ500 ሺህ በላይ ችግኞች ተፈልተው ይገኛሉ። ሌሎችም ከአንዳንድ ግብረሰናይ ድርጅቶች ጋር በመተባበር በወገልሳ ቀበሌ የኢንፍራንስ ችግኝ ጣቢያ ላይ ልክ እንደዚሁ ከ500 ሺህ በላይ የደን ችግኞች ተፈልተው የሚገኙበት ሁኔታ ነው ያለው። እንዳጠቃላይ በግለሰብ አርሶ አደርና በመንግስት እንዲሁም በተቋማት ብለን ኦልሞስት 99.8% 12.9 አካባቢ ሚሊዮን ችግኞችን ለማፍላት የቻልንበት ነው ማለት ነው። በበጋው ወቅት የተሰሩ የተፋሰስ ልማቶችን በደንና በፍራፍሬ ችግኞች ለማጠናከር ቅድመ ዝግጅት መደረጉንም የተፈጥሮ ሀብት ልማት ጥበቃ ባለሙያው አቶ ሰለሞን ገድፍ ተናግረዋል። የተፈጥሮ ሀብትን ስራ በበጋው ወቅት በስፋት ለማከናወን ችለናል። እነዚህ የተሰሩ የተፈጥሮ ሀብት ስራዎች ደግሞ በደን ችግኞች እና ኢኮኖሚያዊ ጠቀሜታ ባላቸው ችግኞች መጠናከር አለባቸው። ለዚህም በእቅድ ደረጃ ያስቀመጥነው አለ። በፍራፍሬ የሚጠናከሩ፣ በደን ችግኝ የሚጠናከሩ፣ በዘር የሚጠናከሩ ብለን በእቅድ አስቀምጠን ለዚህ የሚሆን አጠቃላይ ማንኛውንም ግብአት አዘጋጅተን የምንገኝበት ነው ያለ። እንደ አጠቃላይ እንደ ወረዳችን 1.3 ሚሊዮን የፍራፍሬ ችግኞች ተፈልተዋል። እዚህ የቡና፣ ፓፓያ፣ አቮካዶ፣ ማንጎ በግለሰብ አርሶ አደር ደረጃ እና ሌሎችንም የአትክልት ዘሮችን አጠቃላይ ወደ 1.3 ሚሊዮን ችግኞችን አዘጋጅተን እንገኛለን። ይሄም በ1073 ሄክታር መሬት ለመትከል የአትክልትና ፍራፍሬውን ችግኝ ዝግጅት አጠናቀን እንገኛለን ማለት ነው። ችግኞች ከተተከሉ በኋላም የመጠበቅና የመንከባከብ ልምድ እየጨመረ በመምጣቱ በየዓመቱ የጽድቀት መጠኑም እየጨመረ መምጣቱን ገልጸዋል። ባለፈው ዓመት ቅድም እንደነገርኩ 8.5 ሚሊዮን ችግኞች ተክለናል። የዚህን የጽድቀት መጠን በመጀመሪያ ዙር የጽድቀት መጠኑን ስንለካ 85% ለመጽደቅ የቻለበት ሁኔታ ነው ያለ። ሁለተኛ ዙር ላይ የመጽደቅ ቆጠራ በመናረግበት ጊዜ ኦልሞስት የተወሰኑ ችግኞች ከውሃ ከተለያዩ ችግሮች ጋር ተያይዞ ወደ 79.8% የወረደበት ሁኔታ ነው ያለ። ቢሆንም ከበፊቱ ከነበረው ሁኔታ በጣም በተሻለ ሁኔታ አሁን የአርሶ አደሩ የንቃተ ህሊና ከፍተኛ ከመሆኑ አንፃር የችግኞችን የመንከባከቡም ሁኔታ በዛው ልክ ያደገበትና የተሻለ የጽድቀት መጠን የተመዘገበበት ዓመት ነው ማለት ይቻላል። በዚህ ጉዳይ ላይም ተጨማሪ መረጃ ሊያደርሱን በአማራ ክልል ግብርና ቢሮ አቶ ስመላለም ምረቱ እዚህ ስቱዲዮ ይገኛሉ። እንግዲህ አቶ ስመላለም እንኳን ደህና መጡ። በቅድሚያ እንኳን ደህና ቆያችሁ። መልካም። እንግዲህ በዚህ ነውም እንዲሁም ደግሞ ባልደረባችን እዚህ መጡ ሲናገር እንደነበረው በቀጣይ የሚካሄዱ የችግኝ ተከላዎች እንዳሉ ሰምተናል። ነገር ግን እስኪ ባለፉት ዓመታት የተከሉ ችግኞች ምን ላይ ናቸው? እስኪ ምን ላይ ደረጃ ደርሰዋል? እሺ፣ አመሰግናለሁ። ባለፉት ዓመታት እንግዲህ በተከታታይ አረንጓዴ አሻራ ተብሎ ከተጀመረ ጀምሮ ተከላ ሲካሄድ ቆይቷል። እንግዲህ በየዓመቱ በተለይ ችግኝ ባለቤት ሳይኖረው መተከል የለበትም በሚል መርህ መሰረት በተለይ ከተተከለ ከ2 ሳምንት ወይም ከ15 ቀን ጀምሮ የተከላ እንክብካቤ ሲደረግለት ቆይቷል። የመጀመሪያው ሳምንት ያረምና ኩትኳቶ ሳይሆን በተለይ ውሃ ሊሞላ ስለሚችል ውሃውን የማስወጣት ከጉርጓዱ ላይ እንደዚሁም ጉርጓዱ ዝቅ ካለ ደግሞ አፈሩን የመሙላት ስራ ይሰራል። ከዛ ደግሞ መስከረም በተለይ ከጳጉሜና መስከረም መጨረሻ ጀምሮ ደግሞ
የአረምና ኩትኳቶ ስራ ይሰራል። ይሄ የአረምና ኩትኳቶ ስራ የሚሰራው በአብዛኛው በባለቤቶች ነው። በባለቤቶች ስለሆነ መጀመሪያም አምነውበት የተከሉት ስለሆነ የአረምና ኩትኳቶ ስራ የሚሰራው ቤተሰቦቻቸውን ይዘው የአረምና ኩትኳቶ ስራ ይሰራል። ከዛ በመቀጠል ደግሞ አንዳንዶቹ ላይ የጉዝጓዝ የማልበስ ስራ የጽድቀት ምጣኔውን ለመጨመር የጽድቀት ምጣኔን ለመጨመር የጉዝጓዝ ስራ ይሰራል። እንደዚሁም አንዳንድ አካባቢዎች ደግሞ ድርቅ ባለበት አካባቢ ውሃ የማጠጣት ስራ ይሰራል። በተለይ እነዚህ ተከዜ ተፋሰስ በመንልባቸው አካባቢ የጽድቀት ምጣኔው በጣም እያስቸገረ ስለመጣ አሁን እየጀመርን ያለነው የውሃ የማጠጣት ስራ በቃ። ስለዚህ በእናንተ ክትትል አሁን ቀድሞ የተተከሉ ችግኞች በምን አይነት ሁኔታ ላይ ይገኛሉ? የተሻለ ስታንዳርድ አላቸው ብለን ነው የኛ ግምገማ ያለን በአሁኑ ሰዓት። እነዚህ እንዳልኩ ተከዜ ተፋሰስ አካባቢ ችግር እንዳለባቸው የጽድቀት ምጣኔው ችግር እንዳለበት ያሳያል። ሌሎች አካባቢ ግን በዚህ አመት የተሻለ ችግኝ አለ ብለን እናስባለን። መልካም እንግዲህ በዜናዎቹም ባልደረባችንም እዚሁ ነው ቁጥሮችን በስፋት እንግዲህ ሲገልጽልን እንደነበረና ያለና ካለፉት አመታት የነበሩ ጥንካሬዎችን ለማስቀጠል ድክመቶችን ስለመቅረፍ ምን ያክል እናንተ ዝግጁ ናችሁ? ምን የለያችኋቸው ነጥቦች እስካሉ? በዋናነት የሚፈላውን ችግኝ ስታንዳርዱ እንዲጠብቅ ማድረግ ነው። ስታንዳርድ ማለት በተለይ ግንቦት ላይ ለተከላ የደረሰ ችግኝ መኖር መቻል አለበት። ሰኔ ላይ ሳይሆን ሐምሌ ላይ ሳይሆን ግንቦት ላይ ለተከላ የደረሰ ችግኝ መኖር አለበት። ይሄ ለተከላ የደረሰ ችግኝ ግንቦት ላይ ደረሰ ማለት ችግር ምናለማምድበት ወቅት ነው ግንቦት ላይ ማለት ነው። ስለዚህ ባለፉት አመታት ስንሰራ ከነበረው በዚህ አመት ቀየር አድርገን ያመጣነው ግንቦት ላይ ስታንዳርዱን የጠበቀ ችግኝ ኖሮ ችግር አለማምዶ ወደ ተከላ ማስገባት ነው። ሌላው እዚህኛው ላይ የሚተከልበት ቦታ አካባቢ በትክክል ለይቶ ወደ ተከላ ማጓጓዝ ስራ መሰራት አለበት ነው። አንዱን ችግር የነበረብን ባለፉት አመታት ይሄንን ነው። በዚህ አመት ይሄንን እንቀርፋለን ብለን ከወዲሁ ጀምረናል። ሌላኛው በተለይ ግንቦት ላይ የጉድጓድ ቁፋሮ ማጠናቀቅ አለብን ብለን እናስባለን። ባለፉት አመታት በተለይ የደኑን የሚቆፈረው ጉድጓድ ሰኔ ላይ የሚገባ ስለነበረ በዚህ አመት እዚህ ግንቦት ላይ መጨረስ አለብን ብለን እየሰራን ነው። እነዚህን ችግሮች ከቀረፍናቸው የጽድቀት ምጣኔውን በዛው ልክ እናሳድጋለን ብለን እናስባለን። ከባለፉት አመታት በዚህ አመት የተሻለ ሰርተናል ብለን የምናስበው ችግኝን በፕላስቲክ ማፍላት ነው፣ የጽድቀት ምጣኔውን ለመጨመር ማለት ነው። ይሄን በተሻለ መንገድ ሄደናል ብለን እናስባለን። እነዚህን ችግሮች ከባለፉት አመታት በዚህ አመት የተሻለ ነው የሚል እምነት አለን። መልካም እንግዲህ በዚህ አመት በዘመቻ ስተከል የታዩ የነበሩ ችግሮችን አሁን ሲያነሱልን ቆይቷልና ከወዲሁ እነዛን ነገሮች ቀርፎ በማህበረሰቡ ዘንድ እንግዲህ ያሉ የግንዛቤ ክፍተቶችን እንግዲህ የምናስተውላቸው ናቸውና አሁን የምናወራው የችግኝ ጉዳይ በዜናም እንዲሁም ደግሞ አሁን እዚህ በቀረበልን ነጥብ ስንመለከት የሀገርን ኢኮኖሚ እስከመደገፍ የሚደርስ ነው ችግኝና እንደው የግንዛቤ ለውጥ እንዲኖር የተለያዩ ነገሮች እንዲኖር መልእክት ያስተላልፉልና አንጨርስ እስኪ። እንግዲህ የደን ልማቱ አጠቃላይ የምግብ ዋስትናን ከሚያረጋግጡ ስራዎች አንዱ ነው። በተለይ ድርቅን የምናልፍበትም አንዱ ስለሆነ ማለት ነው። ድርቅን የምናልፍበት ስንል በደን ሽፋኑ የሚመጣው ዝናብ ብቻ ሳይሆን አርሶ አደሩ ደንን በመሸጥም ገቢ የሚያገኝበት ነው የሚሆነው። ስለዚህ በዚህ አመት አንድ እንሰራቸዋለን ብለን የምናስበው ግብርና የቴክኒካል ተቋሙን ራሱ መምራት አለበት ብለን እናስባለን። ባለፉት አመታት ሲታዩ የነበሩ ችግሮችን በዚህ አመት ሙሉ ለሙሉ ፈተን ወደ ስራ እንገባለን ብለን አስበናል። የኛ ስራ ነው የሚሆነው። አሁን በአሁኑ ሰዓት ባለሙያው እየሰራን ያለነው ጉድጓድ ማዘጋጀት፣ ችግኙ ስታንዳርድ መኖሩን የጠበቀ መሆኑን ማረጋገጥ፣ ወደ ተከላ ቦታ የማጓጓዝ ስራ መስራት፣ ማን ነው የሚተክለው የሚለውን መለየት፣ አርሶ አደሩ ምን አይነት ችግኝ እንደሚተክልም በአሁኑ ሰዓት አውቆ ወደ ስራ እንዲገባ የማድረግ ስራ እየተሰራ ስለሆነ በዛ መንገድ እየተዘጋጀን ነው። የተሻለ ስራ ይሰራል ብለን እናስባለን። በዚህ አመት ክረምቱን ቀደም ብሎ ስለገባብን ጥሩ ይሆናል ብለን የሚል እምነት አለን። መልካም። በአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክተር አቶ እስመላለም ምረቱ እዚህ ስቱዲዮ ተገኝተው ለሰጡን መረጃ ክልብ አመሰግናለሁ። መልካም